ቢሊየን። አውስትራሊያ እናት ሀገር አውስትራሊያ ተቀበዩ። ልጅሽ ሀብታም ሆኖ መጥቶልሻል። ተቀበዩ። ልጅሽ ሀብታም ሆኖ መጣልሽ። ኦልሞስት 500 ሚሊዮን ብር ከአረብ ሀገር ሴቶች እና ስለ 57 ሚሊዮን እንትና ዘረፈች የተባለው ምን ዋጋ አለው? ተሻሽለን መተናል። 57 ሚሊዮን ተዘረፈ። ወይኔ ኢትዮጵያ ሌባ በዛ። ምን አላት? ምን አላት? 57 አሁን ተስፋዬን ብትጠይቀው ይስቅብሃል። ብራሌ ትላለህ ምናምን 57 ሚሊዮን ምናምን ነው የሚል 457 ሚሊዮን በ3 ዓመት ኦልሞስት ሃፍ ቢሊዮን 500 ሚሊዮን ብር አድርጓል። እስቲ በእንትን ላርገው በዶላር ስንት ይሆናል? ልምታላችሁና በደንብ እንድታለቅሱ ነው ተሰብስባችሁ። ይመቼ የአራድዬ ልጅ። እኔማ ወዳጅነትን በጣም ነው የምፈልገው። ከዚህ በኋላ ባለሀብትነ እኔ ከዚህ በኋላ ከአንተ ጋር ጸበኛ አይደለሁ። ከባለሀብት ጋር ልጣላ ከባለሀብት ጋር አልጣላ። የስ ሲካፈል $200 እናርገው። በዶላር ራሱ ሚሊዮነር ነው። 2.2 ሚሊዮን $2,286,000 በዶላር ራሱ $2,286,000 ባለሀብት ነው። በአውስትራሊያም ባለሀብት ነው። በአመት ነው ማውራቸው። የ3 ዓመቱን ኦልሞስት የ3 ዓመቱን 457 ሚሊዮን አይደለ? 457 ሚሊዮንን ለ200 አካፍሉት። $200 ብራዘር 2.2 ሚሊዮን ተስፍሻ ይቻማሽ አባቴ ይቻማሽ ተስፍሽ ባለ ሀብት ነው። ወይኔ እኔ ያሳዘነኝ አብይ አህመድ አንተ 6 ዓመት አገር መርተ ባንክ ቢታይ ወፍ የለም። እውነቱን ልንገር ሰው ያለ ሀሳብ የማዳም ቅመምን ቀፍሎ $3 ሚሊዮን አካውንት ውስጥ አለ። ኦልሞስት ጨውጤው እንደዛ ዊ ኮል ዶላር። እናንተ ዶላር ነው የምትሉት። እዚህ ጋር እንደዛ አይደለም እናወራው። ዊ ጋር ስዋግ ዊ ሴይ ዶላር እንለያያለን። ስለዚህ አክሰንቱን ለነማኛው አሜሪካ ለሚኖሩት መተው ነው። ዶላር እያልክ አታወራ። ዶላር that's what we call it። እና ያንን ነው የምነግራችሁ። እና ተስፋዬ አድርጌ 2,286,000 የማዳም ቅመሞችን አትሰባስቦ ሜምበር አድርጎ ሌላው ሳይጨመር እኮ ነው። ሌላ ደግሞ አለ እኮ በቴሌግራም የሚበላ ደግሞ ሌላ አለ። ለበዓሉ ድምቀት ደግሞ የሚጨመርለት አለ። እና ተስፍሽ ሞስት ዳፍንሊ በትንሹ $3 ሚሊዮን ዘግቷል። I'm so proud of you bro። ይህን ሰገጤ ህዝብ ንጨው። እኔ እንቅልፍ አይወስደኝም። ፀጉሬ ተነጫጭቶ ያውቃል። ጌታ ኢየሱስ ምስክሬ። ዮኒ ማኛ መሆን የማይችለው ሌባ ብቻ ነው። ሌባ መሆን አልችልም። ህሊናዬ እንደሌላው ቢሰጠኝ ደስ ይለኝ ነበር። ህሊናዬ ምንም የማይመስለው ሰው በሆን ደስ ይለኝ ነበር። ቦደ አይ ኬንት። ህሊናዬ ምንም የማይመስለኝ ሰው በሆን በጣም ቢሊዮነር መሆነው ነኝ። ግን ይከብዳል። በተለይ ለምን መሰለህ? ፈሪሃ እግዚአብሔር ካለብህ ሌባ አትሆንም። አሁን
ብራዘር ተስፋዬ ዛረገው ትንሹ ወርቁ አይተነው ነው እያሉ ነው ስሰማ። ትንሹ ወርቁ አይተነው ተስፋዬ ዛረገው ወርቁ አይተነው ላቡን ጠፍ አርጎ የሰራ ይሄ ደግሞ የማዳም ቅመሞችን እጥብ አርጎ ይበላ እጥብ ላቡን ጠፍ አረገ። ወርቁ አይተነው ተስፋዬ ዛረገው የማዳሞችን ላብ። ስለዚህ all together ይሄ ሰው አትሊስት $5 ሚሊዮን ከቴሌግራም ከሚሰበስበው ከምኑ ጋር ካገኘኸው አብሶሉትሊ ቢያንስ ይሄ ሰው $5 ሚሊዮን አለው እና በጣም ነው የሚገርመው። ያሳዝናል። የአረብ ሀገር ሴቶች አሁንም ስሙ፣ ልጎዳችሁ አይደለም። አንድም ብር 74 ሳንቲ ከእናንተ አይቼ አላቅም፣ አድርጌም አላቅም። ታውቃላችሁ። ልንገራችሁ፣ ለእናንተ ብዬ ነው የሚላችሁ ሌባ ነው፣ አትመኗቸው። ሞቲቬት ላርጋችሁ ብሎ ማን ያዟል የሚባል ቀውስ መጥቷል ነበር እናንተ ጋር። አረብ ሀገር ዱባይ ስራ እንዴት እንደሚሰራ ሞቲቬት ላርጋችሁ። ወገቧ እኮ በማዳም የሚሰበር ሴትን ስለ ስራ ሞቲቬት ላርግሽ ብሎ መጣ፣ ባዶውን ተመለሰ። ሌሎችም ዱባይ ሞቲቬት የስራ ሞቲቬሽን ልንገራችሁ ብሎ ይላል። ማዳም ወገቧን የምትሰብራት አንተ ነው፣ አንተ ስለ ስራ የምታወራ። ስለዚህ ባካችሁ ሁሉም መጥቶ የሚነግደው እናንተ ጋር ነውና አትሸወዱ። በጣም ነው የሚያሳዝነው። ዘረፋው በሚገርም ሁኔታ የአረብ ሀገር ሴት ተዘርፋለች፣ ጽድት ተደርጋ ተዘርፋለች። እና አዝኛለሁ። ጌታ ኢየሱስ ምስክሬ፣ በጣም አዝኛለሁ። ፎወ ለምን አውሮፓን አትዘርፉም? ጀግና ልበላችሁ፣ የአውሮፓ እህቶችን ዝረፉ ላድን